ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ታይም መጽሔት ኢትዮጵያዊ ዶክተር ቴድሮስ አድሃኖም የ2025 የዓለማችን 100 ተጽዕኖ ፈጣሪ ሰዎች ስም ዝርዝር ውስጥ አካተተ። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። የአዲስ አበባ ገቢዎች ቢሮ ባሰራጨው መረጃ ምክንያት የኦዲተርነት ሙያ ላይ ስም ማጥፋት ተፈጽሟል፣ የባለሙያዎቹን ተአማኒነት በማሳጣት ሙያዊ ኪሳራ አድርሷል ያሉ የሙያ ማህበራት ቢሮውን ጉዳዩን እንዲያስተባብል ጠይቀዋል። የትግራይ ኮሚኒኬሽን መስሪያ ቤት ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ሚያዝያ 8 2017 ዓ.ም ህገ መንግስቱን በመጣስ ሁመራ የአማራ ክልል መሬት አድርጎ በማቅረብ የፕሪቶሪያው ውልን የሚጻረር ዜና ይዘው ወጥተዋል አለ። የፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። ታይም መጽሔት ኢትዮጵያዊ ዶክተር ቴድሮስ አድሃኖም የ2025 የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ አካተተ። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም የ2025 የታይም መጽሔት የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተታቸውን ገልጿል። ዶክተር ቴድሮስ አድሃኖም ይህን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በዝርዝር ውስጥ መካተቴ ጤና ለሁሉም የሚለውን ዓላማ ለማሳካት ቀን ከሌት በከተማና በገጠር እንዲሁም ግጭቶች በሚካሄድባቸው አካባቢዎች ስራዎችን ለሚሰሩ የሙያ አጋሮች እውቅናን የሚሰጥ ነው ሲሉ አስታውቀዋል። ዶክተር ቴድሮስ አድሃኖም ዓለም አቀፉን የጤና ገጽታ የቀየረ ባለ ራዕይ መሪ፣ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያለሰለሰ ድጋፍ የሚያደርግ ሲሉ በመጽሔቱ ላይ ስለ ዶክተር ቴድሮስ አድሃኖም ምስክርነታቸውን ያሰፈሩትና ፈንጣጣ ከዓለማችን እንዲጠፋ ከፍተኛ አበርክቶ ያደረጉ ኤፒዲሞሎጂስት ፕሮፌሰር ላሪ ብሪሊያንት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ኤለን መስክ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርን በመጽሔቱ የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ የተካተቱ ይገኛሉ። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። ዛሬ በአዲስ አበባ ውስጥ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱ እንዳይታደሙ ያደረገው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደት ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበው አቤቱታ እንደሚደግፉም ገልጸዋል። ችሎቱ ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳያሪ በተከሳሽ ጠበቃ እጅ የሚገኙ የሚሉ የተዛቡ ሐሰተኛ ዘገባዎች ማቅረባቸውን በችሎቱ ምርመራ ሂደት ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ችሎት እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት በዚህ አይነት መልኩ ትክክለኛነት የችሎት ውሎ ከመዘገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሃን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት ዶይቼ ቬለና ሌሎችም መገናኛ ብዙሃን ዘጋቢዎች በዚሁ ትዕዛዝ ከችሎቱ ለቀው ወጥተዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎቱ ላይ ያልተገባ ነው በዘገባዎቻቸው ያካተቱት ነው የሚለው ባቀረበባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለጠቀሳቸው የመገናኛ ብዙሃን ማስጠንቀቂያ መስጠቱን መዘገቡ ይታወሳል። የአዲስ አበባ ገቢዎች ቢሮ ባሰራጨው መረጃ ምክንያት የኦዲተርነት ሙያ ላይ ስም ማጥፋት ተፈጽሟል፣ የባለሙያዎቹን ተአማኒነት በማሳጣት ሙያዊ ኪሳራ አድርሷል ያሉ የሙያ ማህበራት ቢሮ ጉዳዩን እንዲያስተባብል ጠይቀዋል። የአዲስ አበባ ገቢዎች ቢሮ የገቢ ግብርን በማሳነስና በመሰወር የተሳሳተ የሂሳብ ሪፖርት አቅርበውልኛል፣ እርምጃ ይወሰድባቸው ብሎ በሚዲያ ያስተላለፈው መረጃ የኦዲተርነት ሙያ ኪሳራ ውስጥ መክተቱን 3 የሂሳብና የኦዲተር ባለሙያዎች ተናግረዋል። በቅርቡ የአዲስ አበባ ገቢዎች ቢሮ ከወሰንኩት ባለው የቅድመ ኦዲት ስራ ባለፈው ዓመት ብቻ 36729 የታክስ መዝገቦች ገቢ በማሳነስና በመሰወር የሚቀርቡ መሆናቸውን ደርሼበታለሁ ማለቱ ይታወሳል። ለዚህም መሰረት በኢትዮጵያ የሂሳብና የኦዲት ቦርድ ፍቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች 824ቱ ባለሙያዎች ያቀረቡት የሂሳብ ሪፖርት በማሳነስና በመሰወር የቀረበ በመሆኑ በቦርዱ የጽሑፍ ማስጠንቀቂያ እስከ ፍቃድ መንጠቅ የደረሰ እርምጃ እንዲወስድባቸው ቢሮ መጠየቁን ከዚህ ቀደም መዘገቡ ይታወሳል።
ይህንን ተከትሎ ተፈጸመ በተባለው ስህተት በቦርዱ ሳይረጋገጥ መረጃው በሚዲያ መተላለፉ አግባብነት የሌለውና ሙያውን ኪሳራ ውስጥ የከተተ ነው ሲሉ የሙያ ማህበራት የሆኑት የኢትዮጵያ የሂሳብ አዋቂዎች ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር መግለጫ ወጥተዋል። ማህበራቱ በመግለጫቸው የገቢዎች ቢሮ ለቦርዱ ባቀረበው ባለሙያዎች ይቀጡልኝ የሚለው ጥያቄ ላይ ምንም ቅሬታ እንደሌላቸው ጠቅሰው፣ ይሁንና በሚዲያ የተላለፈው አግባብነት የሌለው አሳሳች የነበረ በመሆኑ ቢሮ በድጋሚ ማስተባበያ እንዲሰጥበት፣ ጉዳዩን አስመልክቶ የተላለፈው መረጃ ከሚዲያዎችም ሆነ በቢሮ ስር ባሉ የመገናኛ ዘዴዎች የመረጃ ቋት እንዲጠፋልን ሲሉ ጠይቀዋል። የትግራይ ክልል ኮሚኒኬሽን መስሪያ ቤት ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ሚያዝያ 8 2007 ዓ.ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አድርጎ በማቅረብ የፕሪቶሪያ ውል የሚጻረር ዜና ይዘው ወጥተዋል አለ። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አድርጎ ደጋግመው መጥቀሳቸው ቀጥለዋል ብሏል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያው ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱን ክልሎች ህዝብ አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በመፈጸም አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል ክልሉ በኮሚኒኬሽን መስሪያ ቤቱ በኩል ባወጣው መግለጫ አስታውቋል። የፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ባወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና ያስያዛቸው ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛት 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆን ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ዋጋው ከ4 ዓመት በፊት 60 ሚሊዮን ብር ከሆነ ከገበሬው የተሰኘ ህንፃ ሜክሲኮ BGI ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈርሞ ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።